ስለነሱ አላህ Subhanahu Wa Ta'ala ሲናገር ምን ይላል ولئن سألتهم من خلق السماوات والأرض بتطيقاቸው ሰማያትንና መሬትን የፈጠረው ማን ነው ብለህ ለيقولون الله ነው ብለው መልስ ይሰጣሉ ምን አንድ ሰው ያሸበብ قال كذا كتب على الاطلاق ይንካለ ማውጣል አንዳንድ ሹብሃ የሚያመጡ ሰዎች ያምናሉ አይደለም ያለው ይላሉ ነው ያለው ምን ይፈውሳል ስለዚህ ለዚህ መልስ ቀውል እከሌ ይሄን አለ እከሌ ይሄን ይላል ከተባለ በአረበኛ አባባል القول المطلق የሚለውን ነገር ያምንበታል ማለት ነው የሚያስረዳ واضح يا شباب قول من كونه مطلق كونه አሁን እዚህ ላይ مطلق ነው في الآيات الآتية في الآية التي قرأناها وفي الآتية በሚመጡት ወደፊት አሁንም አነበባት ነው ላይ ለيقولون الله ነው ይላሉ ማለት አምነውበት ነው የሚሉት ነው ብለን የምንረዳ قول ግን ሙቀየር ከሆነ بلسانه ከተባለ ወይ ደግሞ በሆነ ነገር ከተቀየደ ከተገደበ የምላስ አባባል ነው እንጂ ውስጡ ላይ ምን አለበት ማለት ነው የሚሆነው يقولون بألسنتهم أو بأفواههم ብሎ ምን ይላል አላህ Subhanahu Wa Ta'ala ብለዋል እዛ ላይ ግን ቀውላቸው ምን አይደለም ሙጥለቅ አይደለም ሙቀየር ነው እዚህ እነዛ አንቀጾች ላይ ግን ኢጥላቅ ስለሆነ ቀውል ኢጥላቅ ከተደረገ ሰውየው የሚያምንበትን ነገር ነው የሚለው የማያምንበትን ከሆነ ቀውሉ ምን ይባላል ምን ይደረጋል ይቀየዳል እነዛ አንቀጾች ላይ ስላልተቀየደ እንደዛ የሚሉ ሰዎች ጁሃላ አያውቁም የቁርአንን ሲያቅና የአላህን Subhanahu Wa Ta'ala አስራረ ከላሚሂ አይረዱ ሙሽኪላቸው ረሱሉም አለይሂ ሰላቱ ሰላም እንደተናገሩት ሙተሻቢሆችን የሚከተሉ ሰዎች ካያችሁ እነሱ ተጠንቀቁ ተብሏል ስለዚህ ለيقولون الله ማለት አምነው ነው ይሄንን ቀውሉ መጥለቅ ስለሆነ طيب قل الحمد لله ምስጋና ለአላህ ነው በል አክثرهم لا يعلمون አብዛኛዎቻቸው አያውቁም የሚያውቁ በነበረ خالق መሆኑን አምነው ከተናገሩ በኢባዳ በኡሉሂያም ላይ ማሻረክ አልነበረባቸው እሱን ብቻ ነበረ ማምለክ የነበረባቸው ነው